ኢሪቢሲ ባሳያችሁ ደስ ይለኝ ነበር። አልወደኩም፣ ወደኩ። እንግዲህ ወድቅ ያለው ጫካ ውስጥ ማነው ማሳ ውስጥ እጄ አላቅም። በዛ መሰለኝ የወደኩት። ለመሄድ በጣም ይከብዳል። ሰው ገጣጥሞ ነው የሚያርሰው እና ከዛ የአንዱን ለመርገጥ ደግሞ በጥግ ጥግ ለመሄድ ልምድ ይጠይቃል። ደግሞ ጥሩ ጫማ አላረኩም መሰለኝ። ግራ ገብሱን ከቀኝ ስንዴውን ያለ አድርጌው ዛዩ ሸጋውን ከብቶቹን እያመፈለ ሽንቱ ዜማ ደናሁን አሰኘኝ ደናሁን ከተማ። አሁ ማሚዬ ይሄ ታርሶ ነው የምንበላው። አንዳንዴ የምንሄድባቸው ቦታዎች የምናያቸውን ነገሮች ይወስናሉ። እንደምታዩት ዘንድሮ እንጀራ ልንበላቸው የተዘጋጁ ጤፎች ናቸው። ጫካ እንሂድ በጫካ አያጅቦ ሳይመጣ አያጅቦ አለ። አዎ ምን እየሰራ ነው የሚለውን ዘፈን እያስታወስኩ ነው። ጠዋት ነው 3 ሰዓት ቢሆን ነው ግን በቃ ፀሐይዋን በደንብ ታያታለህ። ንጹህ አየር ነው። በቃ ንጹህ አየሩን በደንብ ትምገዋለህ። ይሄ ነገር እኮ ደስ ይላል። ግን የሆነ ነገር እስክትለምደው ድረስ አዲስ በሚሆንበት ሰዓት ብዙም እንትን አይልም፣ አይመስጥም። ለምን እንደሆነ አላውቅም። ነገሮች በእጅ ላይ እያሉ አይታወቁም። ካለፉ በኋላ ነው ሁሉም ነገር መልኩን የሚገልጠው። ለምሳሌ እኔ ነገሮች ቀጥ ብሎኝ ሃይስኩል ስጨርስ ሃይስኩል ከጨርስ በኋላ ምንም ያለኝ መሰለኝ አይደለም። ያ ነገሮች እዛ ሃይስኩል ላይ እያሉ ላይ የሚገልጠው ህይወት መኖር ልክ በቃ ጀምሮ ልክ ሃይስኩል ስጨርስ ይመስለኛል። እስከዛ ድረስ ያለው ምንም የሚያሳስብ ነገር የለም። ለምንም ስለምትጨነቀው ነገር የለም። አንዳንዱ ሰርክል ባንክ ግን ከዛ በኋላ ሌሎችን ጥያቄ ስታነሳ ምናምን ግን ምንም ነገር በአንተ ዙሪያ ውስጥ አይደለም የሚዞረው። ኢቨን ማንም ስለ አንተ ጉዳዩ አይደል። እኔ እንጃ የሚገርመኝ ግን ደግሞ በነገራችን ላይ ስንዴ ላሳያችሁ። ቆይ ይሄ በፊት የማሳያችሁ የስንዴ ማሳ ነው። ይሁ እናቴ ቪው እንዴት እንደሚያምር በጌታ ስም አይተኸዋል? ያንዳንዱ ዛፎቹ እቺን ወፍ ብቻዋን ፈልጌ ያጣሁት። ይሄ ዛፍ ምንድን ነው የሚባለው? ጋይስ እስኪ ንገሩኝ። እኔ እኮ ምንም እየገባኝ አይደለም። ምን ዛፍ ነው የሚባለው? ሰማዩ ራሱ ይኸውልህ ምን አይነት ነው? ሰማያዊ ነው። በጣም ነው ሰማያዊ። በነገራችን ላይ ይሄ ስንዴ ነው የሚባለው። ስንዴ ማሳ ላይ ያለ ይሄንን ነው የሚመስለው። አይተሃል? ያው በቃ ደርቋል። ማሽን ብቻ ነው የሚጠብቀው።
አሉኝ። የተነገረኝን ነው እንግዲህ። እዛ ፊት ለፊት ላይ ደግሞ በቆሎ ነው። በቆሎ ሾጣጣ ባንቺ ነው ሁሉም ቀን እየወጣ የሚባለው በቆሎ ማለት ነው። እንዲህ ፊት ለፊታችን ላይ ነው ያለው። አይተሃል? ይዘጋ ተራራውን። በነገራችን ላይ ቪው እንደዚህ በጣም ነው የሚያምረው። ዋው የሚገርመው ለምሳሌ በዚህ አቅጣጫ ይሄ ነው የሚታየው፣ በዚህ አቅጣጫ ደግሞ ይሄ ነው የሚታየው፣ ከዛ ደግሞ በዚህኛው አቅጣጫ ደግሞ ይሄ ነው የሚታየው፣ ከዛ እንዲህ ከጀርባዬ ደግሞ ግንድና ከግንዱ ጀርባ እታል ይሄ ነው የሚታየው። ይሄም በዚህ ጋር ደግሞ ይሄ ነው፣ በዚህ ጋር እያለ ይሄዳል። እያንዳንዱ ቦታዎች አሁን ጥላ ስር ሆኜ ቀጥታ ወደዛ ስትቀርጽና አየሩን የእውነቴን ነው እንዴ እኔ እንዴት ብዬ ልግለጸው? አየሩ በጣም ነፋሱ ጸጥ ማለቱ የሰው ዘር ይናፍቃል። አንድ ሰው በቃ ምንም የምታያቸው አንዳችም አይነት ሰዎች የሉም። ጸጥ ያለ ነው። በነገራችን ላይ ዝምታ የሚመቻችሁ ሰዎች እውነትም ገጠር ግቡ ብዬ መክራችኋለሁ። በቃ እያንዳንዱ የምታዩት ነገር ዋው በቃ ምንም እንጃ የሚሰለች ነገር ያለው እንዴ አላውቅም። በጣም ነው የሚያምረው። እኔም ማየው እየታያችሁ ነው ብዬ አስባለሁ። ፀሐይ ስለሆነ ሊያንጸባርቅ ይችላል፣ ግን አንብሊቭ አታምኑኝም እንዴት እንደሚያምር ብዬ እየተነፈስኩ እና ለሁላ ብትጨው ማለት ነው ማንም ጉዳይ ብሎ አያየም። የምትፈልገውን ነገር ለማሰብ ራሱ የት ቦታ ሄጄ ልቀመጥና ላስብ እንትና መቶ ይረብሸኝ ይሆን የሚል አይነት ምንም አይነት ጥያቄ አይነሳባችሁ። የምትበሉት ኦርጋኒክ ነው። ከዚሁ ቀጥፋችሁ እዚሁ አንድዳችሁ እዚሁ ቆለጥ ታርግታችሁ ነው የምትሰሩት። እያንዳንዱ ነገር ደግሞ በቃ የተፈጥሮ ነው። ይገርመኛል። ለምንድን ነው ግን ከዚህ ይልቅ ከተማን መርጠን የምንገባው? አላቅም። ያው እኔም ከተማ ነው እንደምንላል ከተማ ስላለው ግን ከዚህ ሁሉ ከምናያቸው ነገሮች መርጠን ለምን ይሆን ወደ ከተማ እናስቀምጠው? እንዴት እንደሚያምር ያውን ተዘግዝቄ ራሱ እንዴት እንደምታየኝ ከላይ ወደ ታች ሆኜ ማለት ነው። ከላይ ወደ ታች ስትዘቀዘቁና ከታች ወደ ላይ ደግሞ ስትሆኑ እንዴት ነው ያውን ከተካካያ